ቻናል ተከታታዮች ዛሬ የማሳያችሁ እንዴት ላርጎ መስራት እንችላለን ወይም ሊኪድ ሶፕ እንዴት መስራት እንችላለን የሚለው ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ይቀላቀሉን። ምንድነው እንደምታዩት ፕሪካውሽን አለ፣ መጠንቀቅ ያለብን ነገር ስንሰራ ማለት ነው። እዚህ ጋር ኬሚካሎችን ወደ ተቀጣጣይ ነገር ወይም ወደ እሳት አታስጠጉ ይላል። ቀጥሎ ደግሞ ማድረግ ያለባችሁ ከእጃችሁ ጋር ወይም ደግሞ ከቆዳችሁ ጋር ንክኪ ከኬሚካሎቹ ጋር ንክኪ ማድረግ የለባችሁም። ጓንት ነው መጠቀም ያለባችሁ ማለት ነው። ከአይናችሁ መጠቀቅ ስላለባችሁ የአይን መሸፈኛ መነጽር ማድረግ አለባችሁ። ልጆች የማይደርሱበት ቦታ ነው ኬሚካሎችን ማስቀመጥ ያለባችሁ ነው የሚለው። ሌላው ደግሞ የመጨረሻው መቅመስ የለባችሁም። ኬሚካሉንም ሆነ ሶፑን መቅመስ የለባችሁም የሚል ነው። እንግዲህ አሁን የምንሄደው ምን እንጠቀማለን ሊኪድ ሶፑን ለመስራት ወይም ላርጎን ለመስራት ምን ግብአቶች ኬሚካሎች እንጠቀማለን የሚለው ነው። እንደምታዩት አንደኛው ናይትሮሶል ነው። ሁለተኛው ኳስቲክ ሶዳ እንጠቀማለን፣ ሶዳ አሽ እንጠቀማለን። ሌላ ደግሞ ኤስኤልኤስ አለ፣ ኤስቲቲፒ አለ፣ ሰልፎኒክ አሲድ ወይም ላብሳ የምንለው ነው። ፎሚንግ ቡስተር አለ። ሌላ ደግሞ ምን አለ ከለር አለ፣ ወይም ደግሞ የእናንተ ላርጎ ቀለም እንዲኖረው ከፈለጋችሁ ከለር መጠቀም ትችላላችሁ። እና ደግሞ ለሽታ ፐርፊውም አለ። የራሱ የላርጎ ስታመርቱ የምትጠቀሙት ፐርፊውም የራሱን ይቻላል። እሱን ቦታውን ጠቁማችኋለሁ፣ የምገዙበትን ቦታ እሱን ነግሬያችሁ ይህን ቢዝነስ ለመጀመር የምትፈልጉ ወይም ደግሞ ቤታችሁ ውስጥ ላርጎ መስራት የምትፈልጉ ከሆነ ነግራችኋለሁ ማለት ነው። ከዚህ ቀጥሎ ምንድነው የምናደርገው? 20 ሊትር ላርጎ ለመስራት ወይም ደግሞ ሊኪድ ሶፕ ለመስራት እነዚህ አሁን የነገርኳችሁ ግብአቶች ምን ያክል አማውንታቸው ወይም መጠናቸው ምን ያክል እንደሆነ እዚህ እንደምታዩት ነውና ቀጣይ ከዚህ በኋላ እንዴት እንሰራለን የሚለውን ነው የምናየው ማለት ነው። እንደምታዩት አሁን እዚህ ጋር ናይትሮሶል 180 ግራም ነው፣ ኳስቲክ ሶዳ 100 ግራም፣ ሶዳ አሽ 350 ግራም ነው። ሌላው ደግሞ ኤስኤልኤስ 100 ግራም አለ፣ ኤስቲቲፒ 150 ግራም አለ፣ ሰልፎኒክ ወይም ደግሞ ሰልፎኒክ አሲድ ወይም ላብሳ የምንለው ነው ግማሽ ሊትር፣ ፎሚንግ ቡስተር ግማሽ ሊትር። እሱ ምክንያቱም ፈሳሽ ስለሆኑ እነዚህ ሁለቱ እንደዛ ነው የምንጠቀመው ማለት ነው። ሌላው ከለር ነው። ከለር 50 ግራም እንጠቀማለን የምንፈልግ ከሆነ፣ ግን የዛን ያክል አስፈላጊ አይደለም። ፐርፊውም ደግሞ 40 ኤምኤል ማለት ነው የምንጠቀመው። ስለዚህ ቀጣይ አሁን እነዚህን አማውንት ሜዥር ካደረግን በኋላ ሁሉን ነገር ካዘጋጀን በኋላ እንዴት ብለን ነው ላርጎ 20 ሊትር ላርጎ ማምረት ወይም ደግሞ ማዘጋጀትን የምንችለው የሚለውን ከዚህ ቀጥሎ በቪዲዮ እናየዋለን ማለት ነው። ተከታተሉን። ይሄው አሁን እንደምታዩት ሁሉን ነገር አዘጋጅተናል። የሚያስፈልገን ሮ ማቴሪያል ማለት ነው ሜዥር አድርገን በቃ ለ20 ሊትር ምን ያህል ይበቃናል የሚለውን እዛ ላይ በፊትም እንደገለጽኩላችሁ በሱ መሰረት ተዘጋጅቷል ሁሉም ኬሚካል። እዚህ ጋር እንደምታዩት ደግሞ 20 ሊትር ውሃ ተዘጋጅቷል በባልዲ ማለት ነው። ስለዚህ ቀጣይ ወደ ስራ እንገባለን ማለት ነው። ከዛ በፊት ያው
ቀጥታ ወደ ማዘጋጀት ነው የምንሄደው ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ነገር አለ። ማስክ ማድረግ አለብን፣ ግዴታ ነው ለጤንነታችን እና ጓንቶች፣ የእጅ ጓንቶች አሉ።